ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን እያንዳንዳችንን በቸርነት እንድትቀበለን በጸጋህም እንድታድሰን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው የሚረዳውን ሊረዳው የሚችለው ምስል እንድትገልጽልን ቅዱስ መንፈስህን እንድታሳድርብን አገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም እንዳሸጋግርከን አሁንም ይህንን ዘመን የሰላም የአንድነት የፍቅር የስምምነት ዘመን አድርገህ በቸርነት እንድታሳልፈው ጌታዬ። ሁሉ ባንተ ነው። አንተ ይቅር ካላልክ በስተቀር ከሰው በኩል የሚገኝ ምንም ነገር የለም። ምንም ነገር የለም። ሰው እምቢ ብሎ ነው ሁልጊዜም ለቅጣት የሚዘጋጀው። ግን አንተ በቸርነትህ ነውና አሁንም ታገሰኸው የምትኖር ይችን ሀገር ጌታ ይችን ሀገር እንዳታጠፋት ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ እንዳታጠፋት እለምንሃለሁ፣ እማልድሃለሁ ጌታዬ። ትናንትና ብዙ ሰዎች ነበሩ ቀን ሌት የሚጸልዩላት የሚለምኑላት የሚታገሉላት ቤተክርስቲያኒቱ ወልድ ዋሕድ በሚለው ሃይማኖቷ ጸንታ ታገለግላት ኑራ ነበረ። ዛሬ ከዚህ ጸጋ ተራቁታ ነው ይህች ሀገር አጉል አወዳደቅ የወደቀችውን ነው። እባክህ ጌታዬ አንተ አስባት፣ አንተ አስበን እባክህ አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ብለሃልና ቃልህን አትጠፈው ጌታዬ፣ ቃልህን አትመልሰው ጌታዬ። አሁንም ምልክት አድርጋት፣ አንተ ምልክት አድርጋት፣ አንተ ሰላምህን ስጥ፣ አንተ ዳኛ ስጥ። በቀራንዮ አደባባይ የከፋ ዘመን የደረሰብን በቀራንዮ አደባባይ የሕዝብ አመጽ ቢኖርም ቀና ዳኛ ነበር። ምን ላድርገው መረመርኩት በደል አላገኘሁበትም የሚል ነበር። ግን ሁሉም ይሞት በቃ ነበር። ከደሙ ንጹሕ ነኝ ሲላቸው ደግሞ ደሙ በእኛ ላይ ይሁን ያሉት። እኛ ግን ዳኛ አላገኘንም፣ አባትም አላገኘንም። እና አንተ ብቻ እንድታስበን በእናትህ አሁንም በእናትህ በእመቤታችን በቅድስት ድንግል ማርያም ስም በመስቀልህ በመሰቀልህ ተማጽኜ እለምንሃለሁ፣ እማልድሃለሁ ጌታዬ። ክብር ምስጋና ለአንተ፣ ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አቤቱ ወደ ፈተና አታግባን ከክፉ ወደ መንግሥት አንተ ነህ። ኃይል ለምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ ኢየሱስ ክርስቶስ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ
ጌታ ኢየሱስ ክርስቶስ እንግዲህ እንደጀነት ብዛት የኔንም የሕዝብህንም ኃጢአት አስተስርይ በማወቅ ባለማወቅ በማስተዋል ምሕረት የምናገኝ ተፈጽሞ ሁሉ እግዚአብሔር ይፍታል። እግዚአብሔር ይባርክልን። መስከረም 14 ቀን 1998 ዓመተ ምህረት ስንመለስ ይህ ሳምንት ፍሬ ይባላል። በቤተ ክርስቲያን ቋንቋ ዘመነ ፍሬ ነው የሚባል። እያንዳንዱ ወቅቶች ሶስት ወር ተመድበው በውስጣቸው ደግሞ ቀኖች ልዩነት ያላቸው የምስጋና፣ የመዝሙር፣ የጸሎት ጊዜዎች አሉና ባለፈው 8 ቀን ዮሐንስ ይባል ነበር። አሁን ደግሞ ከመስከረም 9 እስከ ነገ 15 ድረስ ፍሬ ይባላል። በምድር የተዘራው የተተከለው ቡቃያ ሆኖ ፍሬ ለመስጠት የሚዘጋጅበት የአበባ ምልክት ለማሳየት የሚደርስበት ጊዜ ስለሆነ የቤተ ክርስቲያኒቱም ጸሎትና ምስጋና የስጦታውን ባለቤት የሚያመሰግን የስጦታው ባለቤት የሚመሰገንበት የስጦታው ባለቤት የሚለመንበት ሕዝብ የእግዚአብሔርን እጅ የሚያይበት እግዚአብሔርም ለሕዝቡ በረከቱን የሚለግስበት ነው እና ጸሎቱ፣ መዝሙሩ ሁሉ የምድር ፍሬዎችን የሚዳስስ ነው። በክረምቱ ስለ ውሃው፣ ስለ ዝናሙ መጠን ልክ ብዛት ማነስ ነበረ። አሁን ደግሞ ያለመበጀት ጉዳይ ነው የሚያሳስብና በዚያ ላይ ነው ጸሎቱ የነበረ። ታዲያ ይህንን ታደርግ የነበረች ቤተክርስቲያን እውነተኛውን እምነት ከሐዋርያት ቀጥላ ማንም ሳይቀድማት በመቀበል በሕገ ልቡና በሕገ ኦሪት ያጠናችውን በሕገ ወንጌል ያገኘችውን አምላክ ተቀብላ አገሪቱ ስታገለግል ኑራ ነበር። አገሪቱ የውጭ ጠላት አይተኛላት እንጂ ይህንን ያህል ምርጥ ያለ የአገሪቱን ሕልውና የሚያሳጣ የውስጥ ሁከት ተነስቶ አያውቅም። አዎ አባቶቻችንን ዘመን ተጽፏል፣ ተተረካለ። እኛም በደረስንበት አይተናል፣ ያየነው አለ እና ሁሉም ኢትዮጵያዊ አገሩን ይወድ ነበረ። ፈረንጆች የሸፍጥ ቋንቋ መጡ። ፖለቲካ የሚሉት የሰይጣን ቋንቋ ያን አምጥተው ሰውን ከፋፈሉት። እነሱ ቢያደርጉም ግድ የለም። አንዳንዶቹ ከልዩ ልዩ ጋር ተጠራቅመው አብረው የሚኖሩ ናቸው። አንዳንዶቹም መቻቻሉን የሚያውቁበት ናቸው። ለኛ ግን እንዲህ ያለው አልሆነም። በቅኝ ግዛት የሚቻላቸውን ሁሉ ከበዘበዙ በኋላ ሰውንስ በሱ እንዳይስማማ አድርገው ጥለውት ሄዱ። ይህን በሽታ ጥለው ሄዱ። ታዲያ ያቺ በእግዚአብሔርና በሰው መካከል ቆማ እንደምሰሶ ቀን ሌት ሳትል ሳይደከመኝ ሰለች ሳትል ታገለግል የነበረች ቤተክርስቲያን ዛሬ ዓላማዋን ሳተች፣ ከሃይማኖት ክበብ ወጣች።
ያልተፈቀደላትን የሮም ቤተክርስቲያን ቅኝ ግዛት ሆነች። ሃይማኖቷን ካለች። ዛሬ የምታቀርበው መስዋዕት ማይጠንት ሁሉ ህዝቡን ማስታረቁ ቀርቶ ህዝቡን ከፈጣሪ የሚያጣላ ነው። ከዚያ ጊዜ ጀምሮም ከመንግስት ጋር ወግና ከመቆም በስተቀር አንድ ቀንም ራሷን ችላ መንግስትን ለምን እንዲሆነ ብላ የገሰጸችበት ቀን የለም። በግርማዊ ጃንሆይ ዘመን ሃይማኖት የግል ነው፣ አገር የጋራ ነው ተብሎ ሲታወጅ በኋላም ቤተክርስቲያንና መንግስት ከዛሬ ጀምሮ ተለያይተዋል የሚል ህገ መንግስት ረቆ ሲጸድቅ መከላከል የነበረባት ያቺ ቤተክርስቲያን ነበረች። የሰጠህን ሸማ በደጅ ተቀማ። ንጉሠ ነገሥቱን ለቤተክርስቲያኒቱ የበላይ ጠባቂ አድርጋ የሾመች ቤተክርስቲያን ናት እና በቤተክርስቲያን ስልጣን ላይ የመንግስት ፖለቲከኞች አሸናፊዎች ሆነው ከዛሬ ጀምሮ ቤተክርስቲያንና መንግስት ተለያይተዋል የሚል ህገ መንግስት ታወጀ። ለእስላም ሲባል እስላም ሚያዝያ 12 ቀን ጨረቃና መስቀል እኩል ነው ብሎ በሰላማዊ ሰልፍ ተሞ ስለወጣና ገና እሱን ቅር ይለዋል ተብሎ የተደረገ ከፍተኛ አመጽ ነው። እኔ በጊዜው ለነበሩት ባለስልጣኖች ለምን እንዲሆነ ምን ነው እንዲያደርጋችሁ አልኳቸው። አንተ በማያገባህ እየገባህ ነው እንጂ ጦር ሰራዊት ሸፈተ አሉ። ታዲያ ጦር ሰራዊት ቢሸፈተ እግዚአብሔር ሸፈተ እንዴ? እግዚአብሔር እኮ አልሸፈተም። እግዚአብሔር እኮ እናንተን አልተዋችሁም። ክቡር ዘበኛ ሸፍቶ ምን አደረጋችሁ? ለምን እንዲህ ይሆናል? ይሄ ቤት እኮ የእግዚአብሔር ቤት ነው። ለምን ታሳዝኑታላችሁ? እስከ ዓለም ፍጻሜ አልለየውም ያለውን ዙፋን እናንተ ታባርሩታላችሁ እግዚአብሔርን? እናንተን አስወጥቶ እኮ የወደደውን ማስገባት ይችላል ያልኳቸው። እነሱ ግን ሰላማዊ ቃልም አልመለሱልኝም። እኔም አግኜ እኔ ያለፈስ ወጣሁ። ወዲያው በሰኔ የነበሩ ሰዎች በሙሉ አራተኛ ክፍለ ጦር እስር ቤት ገቡ። ያንህን በመስከረም ወረዱ። ይህ አደጋ መጣ። አንድ የተከላከለ የለም። የተከላከለ ቀርቶ ያዘነ የለም። ያዘነ ምን እንዲህ ያለ አደጋ መጣ ብሎ ያዘነ የለም። ሁሉም ምን እንደሚያገኝ አይታወቅም። ደስ ይላል። ህዳር 14 ለ15 60 የፖለቲካና የጦር ሊቃውንት በአንድ ቀን አለቁ። በአንድ ሌሊት ጠፉ። እነዚያ መብራቶች ስንት ሰዎች ናቸው ይቀር። የእግዚአብሔር ቁጣ እንዲሆነ አዎ እሱ ሲመጣ ይሆነ ሲመለስ ነው ሲመጣ ነው። ዳሜት ወርዱ እነዚያ ሰዎች ሲያልቁም ቤተክርስቲያን አልተናገረችም። እግዚአብሔር የለም ስልጣኑ በእኛ እጅ ነው ብሎ ሲያውጅ ደርግ ቤተክርስቲያን አልተናገረችም። ወንጌልና ሶሻሊዝም አንድ ነው። ወንጌል ያለው ለሌለው ይስጥ ነው ያለ። ሶሻሊዝም ተካፍላችሁ ብሎ ነው ያለ። ምን መጣነ ነው ብለው ህዝቡን ከሚያደናግሩት በስተቀር የቤተክርስቲያኒቱ ሰዎች ቀጠሉ አልቆም። እነሱ በውጭ ብቻ የሚወሰን መስሏቸው ነበር። ወደ እናንተ እመጣለሁ ብሎ በጊዜ የነበሩትን ፓትርያርክ ቀጣ። ያለ ተከላካይ ተፈርዶባቸው ታስረው ተንገላተው ሞቱ። ከዛ ጊዜ ጀምሮ እንግዲህ ቤተክርስቲያን ከኛ ጋር አይደለችም። የሊቢያው ፕሬዝዳንት ጋዳፊ በአካባቢው ያሉትን መንግስታት ጠርቶ ሲያነጋግር ክርስቲያኖች ናቸው የሚባሉትን ግብፅንና ኢትዮጵያንም ኬንያንም ሃይማኖት አይለያየንምና አብረን ኮሚኒቲ እንታገል የሚል ቃል ተናግሮ ነበር። እዚያ ተልኮ የነበረው የቤተክርስቲያን መልእክተኛ ይህንን መምሪያ ተቀብሎ መጥቶ እዚህ ሃይማኖት አይለያየንም የሚል መጽሐፍ አተመ። ቤተክርስቲያኒቱን
ጉልላትና መስቀል የሌላት አድርጎ ከእስላም መስጊድ ጋር ጠርዝ ለጠርዝ የተገናኘች የሚያሳይ ስዕል አውጥቶ አተመ። ለሊቃውንት ጉባኤ አላሳዩም። እርግጥ እግዚአብሔር ይህን ያደረገው ለእኔ ጥበቃ ነው እላለሁ። እኔ እንዲታተም አልፈቅድም ነበር። ደብቀው አሳተሙት። እንኳን ሌላ የመስጊዱ ኢማም እኔ ይህንን አልስማማበትም ነው ያሉ። ቃላቸው ተመስገዋል እያለ ስብሰባ ተደረገ፣ ጉባኤ ተከፈተ። በኮሎኔል እንዳለ አማካይነት ጠቅላላ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ እስላም አንድ ላይ አንድ ነን፣ አንድ ሃይማኖት ነን ብለው 3 ቀን ስብሰባ ተደርጎ በዚያ ላይ መስቀል፣ ቆብ፣ መጽሐፈ ቅዳሴ በጨረታ ተሸጠ። ቆብ የገንዘብ መቀበያ ሆኖ ነው የዋለው። ቤተክርስቲያኒቱ የመውሊድን በዓል ለማክበር መርካቶ አንዋር መስጊድ ገብታ የዋለችበት ቀን አለ እና በዚህ ሁሉ እግዚአብሔር እያዘነ ነው። ከዚያ ጊዜ ጀምሮ የእግዚአብሔር ጸጋ እየተለየ ነው። ቤተክርስቲያንና መንግስት ተለያይተዋል የሚለው አዋጅ እኮ ቀልድ አይደለም። ለዳዊት የተሰጠውን መሐላ የሻረ እኮ ነው፣ የሻረ ነው፣ የለወጠ ነው። ከዛ ጊዜ ጀምሮ የኢትዮጵያ ነገስታት ለእግዚአብሔር ሲገቡለት የሞትን ቃል ኪዳን ሁሉ ያጠፈ ነው። ተለያይተዋል ሲባል ቀልድ ወሬ ነበር የመሰላቸው፣ እንደተለያዩ ቀሩ። ከሁሉ በላይ አብዮቱ መስበሰበ። እንዴት አደራችሁ? እናሸንፋለን። ይሄው እስካሁንም ያለ ይሄ ነው። አብዮቱ እናሸንፋለን። ይሄ ብቻ ነው እንጂ ሌላ ነገር የለም። ከዚህ አልፎ ተርፎ ስለ ህዝቡ ጥቅም፣ ስለ ህዝቡ ህይወት የምትጸልይ ቤተክርስቲያን ባለመኖሯ በዚህ 32 ዓመት ውስጥ የደረስን ሰዎች ሁሉ ያየነው ነው የህዝቡን እልቂት። አሁን ደግሞ ኤድስን የሚያህል በሽታ መጥቶ ያሰቃየዋል፣ ይጠርገዋል። ቤተክርስቲያን ግን እኔ ጸልይላችኋለሁ አትልም። የኮንዶም ደላላ ሆና የተገኘችው። ጴጥሮስ ከኋላው እየተንኳተተ ለዚህ ገንዘብ እርዳታ እያስጠይቀው እባክህ ገንዘብ የለኝም ያለኝን እሰጥሃለሁ በኢየሱስ ክርስቶስ ተነስ ነው ያለው። እንዲህ ያለ አባት ቢኖረን ኖሮ፣ ይህ አይነት እምነት ያለው አባት ቢኖረን ኖሮ በኮንዶም ተጠቀሙ ከማለት ይልቅ ኑ ቤተክርስቲያን ተሰብሰቡ ጸልይላችኋለሁ ይለን በተገባው ነበር። አጣም አገኘ። ግን ይሄ ካፉ አይወጣም። ይሄ ደግሞ የአንድ ሰው ብቻ ሳይሆን ከላይ እስከ ታች ያሉ ካህናት በሙሉ የተባበሩበት፣ ቀሳውስት መነኮሳት በሙሉ የተባበሩበት፣ ጳጳሳት የተባበሩበት። ቀድሞ አረም በአንድ ገበሬ ጉልበት የሚዘጋጅ ነበር። ዛሬ ግን አቀንጨራ የሚባል አረም ከመሬት ተነስቶ እንኳን አዝመራውን በአካባቢው ያለውን ሳር ቅጠል በሙሉ እንዳልነበር የሚያደርግ ነው። ቀድሞ አዝመራ የሚያጠፋ አንበጣ ብቻ ወይም ትል አለ። ዛሬ ግን ጥንዚዛ የሚባል ነገር ከመሬት ፈልቶ ከስሩ እስከ ጫፉ ድረስ ያለውን ቅጠሉንም ፍሬውንም በሙሉ እንዳልነበር የሚያደርግ እንደሱ ያለ ነገር ነው የመጣው። ደግሞ አሁን በቅርብ ጊዜ አዳምጣችሁ ከሆነ አራዊት በሰው ላይ ተነስተው ሰውን እየቀጡ ነው። ይህ ሁሉ ሲሆን የእግዚአብሔር ጠብ ነው የሚል አንድም ሰው የለም። እግዚአብሔር ቢቆጣ ነው የሚል የለም። ምንም ደምድሞ እግዚአብሔርን አግሎ ባይድ ሆኖ ነው ያለው።
እንግዲህ ለጥቅሙ የሚሆነውን የምድርን ፍሬ አጣ። ዝናቡ ቢኖር ያለውን አጥቶ ነው የሚሄደው። ቢታጣም ያው መታጣቱ ነው። የበቀለው ደግሞ አድጎ ለሰው ፍሬ ለሰው ሕይወት የማይሰጥ ከሆነ ትናንት በምድረ በዳ ተወስነው ራሳቸውን ገዝተው የነበሩ ሲያድኗቸው ከሚቆጡ በስተቀር ተወስነው የነበሩ አራዊት ዛሬ እንደገና ቤት ድረስ እየገቡ ሰውን የሚነጥቁበት ዘመን ሲመጣ በዚህ ሁሉ ማን ነበረ ተቀዳሚው? ቤተክርስቲያን ነበረች። ምንም ይገርማችሁ ዛሬ የሰማሁት ወሬ ደግሞ በአንድ ሀገር አሁን በዚህ በጭቅጭቁ ዘመን የተዘራው ሰብል ፍሬ የጨበጠውን ለእሸት የደረሰውን የኢህአዴግ ነን የሚሉት በኃይል በጉልበት ከብት እንዲበላው እያደረጉ እሳት እያቃጠሉ የነገሌ የቅንጅት ነው የሚሉ ሰው ሁሉ በዚህ አይነት እየተበቀሉ ነው። ቢያንስ ሲያፈራ አጭደው አይወስዱትም። እንዲህ ያለ በቀል እየተፈጸመ ነው። ይሄ ታዲያ ምን ድረስ እንደሚያዝ ሳላውቅም እኔ በእውነት አሁንም ያቺ ቤተክርስቲያን አለመኖሯን የጎዳን በጠላት ዘመን ትልቅ ችግር ነበር። ሰው መውጣት መግባት የማይችልበት ጊዜ ነበር። ቀን ጠላት ሰራዊቱን አስከትቶ ባንዳውን አስከትቶ ይዘምታል፣ ሆስ ይልብን ይውላል። አንዳንድ ጊዜ እንዲያውም እንደ ቲያትር ይጫወትብናል። ውጪ ከሰፈር ውጪ መድፍ ይጠምድና በላያችን ላይ ግራና ቀኝ መድፍ እየተኮሰ ሲያፋጭብን ይውላል። መድፍ እየተኮሰ ያላየሁት እኮ ነገር የለም። በጣም እኮ የሚያሳዝነኝ ማታ ሽፍታው ይመጣል። ያ ቀን ባንዳው አቃጥሎት የሄደውን እራሪ ሽፍታው ደግሞ መጥቶ ያንን እየመረጠ ያንን እንደገና እያስቆላ እያስጋገረ ይበላል። ህዝቡ እንዲህ ያለ ስቃይ ደርሶበት ነው 5 ዓመት ያለፈው። እንዲሁ አላለፈ። ተከላካይ የሌለው ህዝብ በነጋ በጠባ በቦምብ ሲደበደብ ምን ያህል ችግር ነበር አይተናል። እኔ ከዚያ ተርፌ ነው ዛሬ የምንማረው። ነሐሴ 12 ቀን የቦምብ ሰለባ ነበርኩ። ሁሉ የሚቻለው አምላክ አጠገቤ ያለውን ሰው ለይቶ ሲወስድ እኔን ወደ ኋላ መለሰኝ። ይሆናል ዛሬ ደግሞ ከዚያ የከፋ ቀን መጥቶ ከዚያ የከፋ ቀን ነው። ያስ ጣሊያንስ ባይድ ነው ያደረገውን ቢያደርግ የለም። ዛሬ ሰው እስበሱ እንደዚህ የሚሆንበት ምን ምክንያት አለ? እያወቀ አገሩን የሚበድልበት፣ በአገሩ ገንዘብ አገሩን የሚሸጥበት፣ በራሱ ገንዘብ ራሱን የሚሸጥበት ይቅር ስጋዊ መንፈሳውያኑ ለማን ብለው ነው የሚዋሹ? መንፈሳውያኑ አንድ አይነት አይደሉም። እስላሙም ክርስቲያኑም እግዚአብሔር ምን ያህል የታዘበበት ጊዜ ነው ይህን ህዝብ። እስላሙም ክርስቲያኑም ከዳር እስከ ዳር ታዛቢያችንን ልከን አይተናል። ምንም ጉድለት የለም ነው ያለው። ታዲያ ይሄ አነጋገሩ ራሱ እውነት ይመስላል እንኳን ፍጻሜው። ይሁን ደግሞ እዛው ጎረቤት ከጎረቤቱ ያለ ወንድም ከወንድሙ ጋር ነው ያለ። እንዴት ወንድም በወንድሙ ጨክኖ ይህን ያህል ግፍ ይፈጽማል? ይህ ሁሉ የሃይማኖት አለመኖር ነው ይህን ያመጣው። የሃይማኖት አለመኖር ነው። ወይም መሳይነ ከሐማሚ ኩሉ ስጋ ከጽልመተ ይከውን
ዓይንህ በሽተኛ ከሆነ ሁለንተናህ ጨለማ ይሆናል ነው ያለ ጌታ። ሁለንተናህ ጨለማ ይሆናል። ወይም በዓይንህ ከብሩህ ሁሉ ሥጋ ከብሩህ፣ ዓይንህ ደግሞ ብሩህ ከሆነ ሁለንተናህ ብሩህ ነው ያለ። ቤተክርስቲያኒቱ ብትኖር እውነተኛው ያ 3000 ዓመት ኢትዮጵያን የጠበቀው ሃይማኖት ቢኖር ይህ ሁሉ አይደረግም ነበር። በኢትዮጵያ ከውጭ የመጡ ጠላቶች ምንም ያደረጉት ነገር የለም። ከውስጥ የተነሱት ናቸው። ብዙ ጉዳት ያደረሱ ከውስጥ የተነሱት ናቸው። እንደና አፄ ቴዎድሮስ ያለ ሰው ተነስቶ እጅግሩን እየቀጣ ቤት ዘግቶ እያቃጠለ ሰውየው ስቅለት ተፈርዶበት ሲሞት ራሱ ወጥቶ ዛፉ ላይ ገመዱን እዚያ ላይ አብቶ በገዛ አንገቱ አግብቶ እንዲሞት የተፈረደበት ጊዜ አለ። ዘወትር እንዲህ አይነት ገዥ ተፈጸማል። ይሁንና ያ አንዳንድ ሰው ኃይል እብሪት ተፈጸመ በመሆኑ ብዙ ጉዳት አላስከተለም። ነገስታቱ መሳፍንቱ የውጭ እርዳታ መፈለጋቸው፣ በዚያ ሰው ደግሞ እነዚያም ሃይማኖታቸውን ለማስገባት መሞከራቸው የቀረበት ጊዜ የለም። ግን ያሉት ሰዎች እየተከላከሉ በጸሎትም በጉልበትም የነበሩ ሰዎች ሲከላከሉ ስለኖሩ ሁሉም ተጠብቆ ኖሮ ነበር። አሁን ሁሉም ጠፋ እና ከሁሉ ይበልጥ የሚያሳዝነው ማንም ኩታራ ተነስቶ እመቤታችንን ይሳደባል። እመቤታችንን ይሳደባል። የአምላክን እናት ይሳደባል። ይህ ሁሉ ክርስቲያኖች ነን ከሚሉት የሚመነጭ ነገር ነው። አሁን ደግሞ የራሳችን የቤተክርስቲያን ሰዎች ነው፣ የራሳችን የቤተክርስቲያናችን ሰዎች የሆኑት ተለቀውበታል። በዚህ ይሄ ሁሉ ተዳምሮ ይችን ሀገር ፍርድ ላይ ጣላት፣ ፍርድ ላይ ጣላት። ታሳዝናለች። ታዲያ ችግሩ አሁንም የአስተማሪው መጥፋት፣ የጳጳሱ የቄሱ መጥፋት ነው የሚያመጣው። ዓይንህ በሽተኛ ከሆነ ሁለንተናህ ጨለማ ነው ያለው። እናንተ የምድር ጨው ናችሁ ያላቸው አምላክ ነው። ጨው አልጫ ቢሆን ምን ይባላል? ድንጋይ ነው ማለት ብቻ ምን ያለ ድንጋይ ናቸው ያሉት ሰዎቻችን ሁሉ ድንጋይ ናቸው። ምናልባት ከአቅሜ በላይ የሆነ ነገር ተናግሬ ይሆናል። ይህ የሚያሳዝነኝ ሁኔታቸው ነው እንጂ እነሱን በግል ሕይወታችን የምጠላበት ምንም ምክንያት የለኝም። ምን ቸገራቸው ሲሆን ይመልሱት ነበር። ይታጣ እንኳን ያካፍሉ ነበር። ጨርሶ ህዝቡ አይጠፋም ነበር፣ አገሪቱም አጥፋም ነበር። አሁን እኮ የምንሄደው ወደ ጥፋት እኮ ነው፣ ወደ ጠቅላላ ጥፋት ነው የምንሄደው። በዚህ ማዳንም አንችልም። እግዚአብሔር የቀጠረው የፍርድ የጥፋት ዘመን ተጀምሯል፣ ስራ ላይ ውሏል። ሁሉም ያለ ቀጠሮ የመጣ የለም፣ በቀጠሮ የመጣ ነው። ቅዱስ ዮሐንስ በራእዩ መዝግቦታል፣ ተራ በተራ መዝግቦታል። ተራውን ጠብቆ እየሄደ ነው። አሁን በምዕራፍ 16 ላይ የተጻፈው ተራ ላይ ነው ያለነው። በምዕራፍ 16 በቁጥር 12 ላይ ስድስተኛው መልአክ ጽዋውን በኤፍራጥስ ወንዝ ላይ ያፈሰሰው፣ ለምስራቅ መንግስታት በር እንዲከፈትላቸው ውሃው ደረቀ። ከዚህ በኋላ ከዘንዶ አፍ፣ ከአንበሳው አፍ፣ ከሐሳዊ ነቢይ አፍ ነው የሚለው 3 አጋንንት ወጥተው
በህዝቡ ትከሻ ላይ ሁሉ እንደተሳቦ እንደቆርነት ተንጠላጠሉ። እግዚአብሔር ለቀጠራት ቀን ለጦርነት ያዘጋጇቸዋል። ወደ አርማጌዶን የሚሰበስቧቸዋል። በዚያ ጊዜ ራቁቱን ሆኖ እንዳያፍር ልብሱን የሚጠብቅ ብፁዕ ነው። እኔ ድንገት እንደሌባ እመጣለሁ ነው የሚለው። እናምሳል ጦርነት ዛሬ በዓለም የተሰራጨው ጦርነት ሁሉ ከሶስቱ ሁኔታዎች የተደባለቀ የተቀመመ ነው። ቀዩ አውሬ የሚባለው ባለ 666ቱ እና አላሙዲን የሚነግዱበት ዓለም አቀፉ በሽታ፣ ሀያላን ነን የሚሉት ደግሞ አንዱ ወገን ሆነው የሚያመጡት በሽታ፣ እስላም በሞላው ዓለም ተንቀሳቅሶ ያመጣው በሽታ፣ ሶስቱም ተባብረው ዓለምን ለማጥፋት ተጠርተው የመጡ ናቸው። ታዲያ በዚህ ጊዜ የሚያድነው ሃይማኖት ነበር። ሃይማኖት ደግሞ ከኢትዮጵያ ጠፋ፣ እየተነቀለ ሄደ። እንኳን የነበረው ሊመጣ ቀርቶ አዲስ እንደገና የገዳ ሃይማኖት ተጨምሮ በበሬ ደም መንገስ የሚቻልበት በበሬ ደም ነገስ ሃይማኖት እንደገና እየመጣ ነው። የብሔረሰቡ በሚባሉት በእነሱ ቋንቋ ያለው የሟርት ልምድ ሁሉ ሃይማኖት ሆኖ ሊቆጠር የተደረገ እና ያ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለት የተባለው አምላክ መቅረቱ ነው ከኢትዮጵያ መሰረቱ። ታዲያ ቅድም ያልኩት ቤተክርስቲያንና መንግስት ከዛሬ ጀምሮ ተለያይተዋል የሚለው ቃል ነው። ቤተክርስቲያን መንግስት ይህን ቃል ባይናገር ኖሮ የእግዚአብሔር ምሕረት እስከዛሬ አይዘጋም ነበር። እንግዲህ ከዚያ በፊት ኢትዮጵያ ወድቃለች። እንደሌሎቹ የአፍሪካ ሀገሮች ሆናለች። የጣሊያን ቅኝ ግዛት ሆናለች። ግን በ5 ዓመት ተባባሪዎች የነበሩትን አለያይቶ አነጣጥሎ እስበሳቸው እንዲጣሉ እንዲዋጉ አድርጎ ነው ኢትዮጵያን ያዳናት። ዛሬ ግን ከሌላው አስቀድሞ እሷ ስለካደችው ቤተክርስቲያንና መንግስት ከዛሬ ጀምሮ ተለያይተዋል የሚል ሕገ መንግስት በማወጇ እግዚአብሔር ተወን። አሳዛኝ ነገር ነው። በእውነቱ አሳዛኝ ነገር ነው። ያን ዕለት ነበረ ቤተክርስቲያንም ህዝቡም የሰው ያለ ማለት የነበረባቸው። ደግሞ ይቻል ነበረ አንድ መጣፊያ ጥፎ ለእስላሞችም ይደረግላቸው ማለት ይቻል ነበር። ግን በሞላ ዘመን ኢትዮጵያ በኖረችበት ዘመን ሁሉ የነበረ የቤተክርስቲያን ግንኙነት ተለያይተዋል። ቤተክርስቲያንና መንግስት ተለያይተዋል። እኔ ቋንቋውም እንዴት እንደመጣላቸው አላውቅም። በእውነት ያው የቤተክርስቲያን ሰዎች ናቸው ይሄን ያደረጉት ታዲያ የውጭ ሳይሆኑ ይኸው ከዚያ ጊዜ ጀምሮ በሞት ጥላ ስር ወድቀን ነው የምንገኘው። በሁሉ ነገር በአየሯ፣ በመሬቷ፣ በውሃዋ ሙሉ ጤና ይገኝባት የነበረች ሀገር ሁሉ ነገር ጠፍቶባት ሁሉ ነገር ጎሎባት እንዳልነበረች ሆናለች። በመሬቱ የሚበቅለውን የልዩ ልዩ መድኃኒት ቅመማት ማዳበሪያ እየተባለ ገብቶ የቅመም ዝቃጭ እንዳጠፋ ሁሉ ሕይወቷንም ህልውናዋንም ፖለቲካ የሚሉት የሰይጣን ቋንቋ ተፈጥሮ የፖለቲካ ዝቃጭ የሃይማኖት ዝቃጭ ገብቶ እንዳልነበረች ያደረጋት ይችላል። እነሱ መድበለ ፓርቲ ይሉታል። እኔም መድበለ መልቲ ነው የምለው። የመልቲ መጠራቀሚያ ነው እንጂ አንድም ነፍስ ያለው ሰው የለበት እኮ። መድበለ ፓርቲ የሚባለው አገሩን የማያውቅ ነው እንዴ? አገሩን የማያውቅ ክብሩን የማያውቅ ታሪኩን የማያውቅ ነው። እንዲህ ያለ ፓርቲ በማንኛውም ዓለም የለም። እና እንደንቀኝ ነው። ትናንትና በራዲዮ ነው የሰማሁት። በአሜሪካን ያለው የኢትዮጵያ መልእክተኛ አንድ ሰው ጠይቆት ሲመልስ ማጭበርበር በአሜሪካን የለም ወይ ብሎ ተናገረ። በአሜሪካን ሳለ አይደለም እንግዲህ ሊደረግ ምን አለበት ነው። እስከዚህ ድረስ ደፍረው የሚናገሩ ሰዎች ያሉበት ነው። እኔ ነገ የት እንደሚገቡ
አላውቅም። ከማን የበለጠ ህይወትም እንዳላቸው አላውቅም። እንዲህ አይነቶች ሰዎች ታዲያ ኢትዮጵያውያን ይባላሉ? አገር አላቸው ይባላሉ? ይህ ሁሉ ሃይማኖቱ ከመጥፋቱ የተነሳ ነው ቤት ድረስ የተደረሰውና እንግዲህ እኔ ምን አውቃለሁ። እሱ በቸርነቱ የሚመልሰኝ ያድርግ እንጂ የሚያሳዝን ነው። እግዚአብሔር በቸርነቱ ይህችን ቤተክርስቲያን ወደ ነበረችበት ይመልስልን። ህዝቡንም ለአንድነት ያብቃው፣ አእምሮ ይስጠው። ራሱን ለማዳን አገሩን ለማዳን ትውልዱን ለማዳን አእምሮ ይስጠው። ተጽፏል፣ ጽሑፍ አለ፣ ተስፋ አለ። ኢትዮጵያ ተስፋ አላት። ዓለም ቢጠፋም በኢትዮጵያ ዘር አይታጣም የሚል ጽሑፍ ላይ ያለ በልዩ ልዩ የታሪክ መጽሐፍት ያነበብነው ያየነው ይሄ ነው። ግን በዚህ በአሁኑ ይዞታ እንኳን ከዓለም በኋላ ልትቆይ ቀርቶ ለመጀመሪያ መጥፋቷን የሚያሳዝነው። ለነገሩ ሁልጊዜም ቢሆን ቀጥቶ ነው የሚመልሳት። በአድዋ ጦርነት ጊዜ እሷን ተከትሎ የመጣው አንደኛው የዓለም ጦርነት ነው። በፋሺስት ጦርነት ጊዜ የእሷን ጥፋት ተከትሎ የመጣው ሁለተኛው የዓለም ጦርነት ነው። ዓለም መጀመሪያ ኢትዮጵያን ለማጥፋት ይዘጋጅ እንጂ ፍርዱን አታውቅም። አሁንም ከዳር እስከ ዳር አምጾ ነው ኢትዮጵያን የሚዋጋት። አልበደለችውም። የክፋት ነው። በጣም የሚያሳዝን ነው። አይኑ እያየ የሚያየውን የሚሰማውን ይክዳል። አሁን ለመሆኑ ከግንቦት 29 ቀን ጀምሮ ሰኔ 1 የተፈጸመውን እዚህ ከተማ ኑሮ ያላየ አምባሳደር አለ? የማያውቅ አምባሳደር አለ? ይህ የአፍሪካ ህብረት የሚባለውስ ቢሆን የሚገርም አይደለም? እና የሁሉ እንዴት አድርገው ኢትዮጵያ እንደሚጠሉ በጣም የሚያሳዝን ነገር ነው፣ የሚያጠያይቅ ነገር ነው። ግን እግዚአብሔር ፍርዱን ይክፈላቸው ለነሱ። ሀገራችንም ነው መድኃኒት ይፈልግላት፣ እሱ መድኃኒት ይፈልግላት። አእምሮ ይስጠላቸው ደሞችነት ለማለት ነው። ወልድ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በቸርነትህ ሰብስባችንን ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና በቸርነትህ ቃል ኪዳንህን ታጸናልን። ከመከራ ሥጋ ከመከራ ነፍስ ልትጠብቀን አንተ ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን ሁሉ ያደመበትን ሰይጣን ከነሰራዊቱ የተስማሙበትን ያደሙበትን ክርስቲያን ሕዝብህንና ሃይማኖቱን ከመከራን ከጥፋት እንድትጠብቅልን እናቱን በምሕረት ቁጣውን በትዕግስት እንድትመልስልን በእናትህ በእመቤታችን በቅድስት ድንግል ማርያም ስም ተማጽነን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ይመስገን ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ በማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን። አምላክን ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለክሙ ማርያም መስታወቂያቸው ወሬ ለተወሰነ ለዳና ድንቅ ማህበረነ ሁሉን ወልሰን ተብሎች ወሬ ለሚያስፈልጋቸው ወስተሰን ሲሆን ለሁሉ ደስተስቶችን ሁሉ ቅዱስ መስዋዕት በስደት እንደሚፈጥ ዓለም ያስተጀሩ ነው ወንፍቱን ያመናችሁ ወሰኑ መናከኝ ነው ወነገሩ እስከ ዓለም እንዴት ነው
ጻድቅ ተምረለው ለተሳይ ነው ሁሉ ይላል ያለው ለሰው ምህረት ለማማለድ የተመረጠች ቸሪቱ አማላጅቱ የአምላክ እናት ስለ ኃጥአን ሁሉ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢ በአማላጅነትሽ እኛንም አገርሽን ኢትዮጵያን ሕዝብሽን ሕዝበ ክርስቲያንን ለትን በአማላጅነትሽ እንድታስቢን ምህረትሽን ያንቺን ረድኤት እንጠብቃለን። ሁልጊዜም አባቶቻችንም ያስተማሩን ይህንን ነው። አገራችንም የለመደችው ይህንን ረድኤት ይህንን የእኛን ኃጢአት ክፋትሽ አንቺ አገሪቱን ርስት ሕዝቧን አስራት አድርጊ ሰጥተሻለሽ ያለሽን የልጅሽን ቃል ኪዳን አስበሽ በአብ በወልድ በመንፈስ ቅዱስ ፊት አማልጅን ጌታዬ የእናት ልመና ጌታ ያስመልስና ጌታ ያስቀድስምና በእናት አማላጅነት ኃጢአታችንን ይቅር ጽንታችን እንድትቀበለን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ሁላችንም አንድ አድርገህ በቸርነት እንድትጠብቀን ለዛሬ ዓመት ደግሞ ደርሰን ቸርነትህን ለማመስገን ለመመስከር ጌትነትህን ለማመስገን እንድታበቀን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ በሐሳብሽ ድንግል ነሽ የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከእግዚአብሔር ተወረደ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስሉን አምላክ ጸጋን የተመላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጌታችን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ጌታ ኢየሱስ ክርስቶስ ይቅርታለችና የኔንም የሕዝብህንም ኃጢአት አስተስርይ በማወቅ ባለማወቅ በማሰብ በመፍራት ፈጽሞ ሁሉ ይርዳል። የበረከት ወልድ ፍቅር የመንፈስ ቅዱስ ኃይል ከሁላችን ጋር ይሁን። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48
ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን